ግባ ቤት መኝታ ቤት ግባ ውስጥ ግባ ቀይ ግባ እዚህ ግባ እዚህ ግባ አዩ ግባ እዚህ ይሄ ነገር ክፈት ያሚና ያሚኛ ሰላም ሰላም ውድ የቻናሌ ተከታታዮቼ እንዴት ናችሁ? ቆይታ ሁሉ ሰላም እኔ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ የተባረከ ይሁን። ዛሬ ደግሞ በአዲስ ቪዲዮ መጥቼላችኋለሁ። እንግዲህ ብቅ ብያለሁ። ሁሉ ሰላም ነው። ይሄን ቪዲዮ ስትጀምሩ ላይክ ኮሜንት ሼር እንዳትረሱ እሺ። በጣም ወዳችሁ የሚያከብራችሁ ሁሉ ጊዜ የምትተባበሩኝ ላይክ ሼር የምታደርጉኝ የምታበራታቱኝ በውስጥ መስመር መጣችሁ ደሴ በርችልን የምትሉት ሁሉ ምስጋናዬ ከልብ ነው የሚያቀርባችሁ። በጣም ነው ወዳችሁ። በዚህ አጋጣሚ ደግሞ ፍቅሬን ሊገልጽላችሁ ይወዳለኝ። ዛሬ በአዲስ ቪዲዮ የመጣሁት እሱ ምንድነው ብትሉኝ እንግዲህ ዛሬ ውድ ባለቤቴን የልጆቼን አባት እንግዲህ ሰርፕራይዝ ሊያደርገው ነው። ደሴ እሱስ ምንድነው ሰርፕራይዝ የምታደርጉት ካላችሁ ከዚህ በኋላ ደግሞ ቪዲዮን ታያላችሁ እሺ። እንግዲህ እኔ ምንድነው እኔ ለመስራት ያሰብኩት ብዙ ጊዜ እያሰብኩ የቆየሁት ነገር ነው። በምን ላስደስተው ልጆቼን አባት ምን ሰርፕራይዝ ላድርገው ብዬ ለብዙ ጊዜ ያሰብኩ የቤት ዕቃዬን ሁሉ ካሟላ በኋላ በጣም ትልቅ የሚያስፈልግ ዕቃ ነበር። እሱን ዕቃ ምንም ጊዜም ሳልል ምንም ሳልል ዝም ብዬ ለአመታት ቆይቼ ዝም አልኩትና ከዛ በኋላ ምን ጉድ ነው የሰራሁት ብትሉ ይሻላችኋል። ትልቅ ድራማ ነው የተጫወትኩት። ትልቅ ድራማ ተጫውቻለሁኝ። ዕቃው እንግዲህ ከዚህ የሚገዛ ዕቃ ነበር። ምንድነው ያደረኩት ነው በቃ የሚሆነው አጣው። ለምን ብትሉ ለቤታችን የሚጠቅመውን ዕቃ መቼስ ሰው አይገዛም። የሚጠቅማችሁን ዕቃ እናንተ ያውቃችሁ እናንተ አይታችሁ ነው የምትገዙት። አሁን ምንድነው ያደረኩት? አሰብኩት፣ አወጣሁት፣ አወረድኩት፣ የሚያምነውን ሰውም አጣሁት። ይሄን ዕቃ በማን አስገዝቼ ሰርፕራይዝ ላድርግ ብዬ አስቤ ምን ያደረኩት እዚህ ሲስቴር አለችኝ። ትንሿ ሲስቴር በጣም መወዳት ሚረት የምትባል እዚህ ሪያድ ላለች። አሁን ከሷ ጋራ ድራማውን ለመጫወት ተዘጋጀንና ከዛ በኋላ እንግዲህ እሷ ጋር ደውዬ ይሄን ዕቃ አስገዢ ለጓደኛዬ ነው ብለሽ ይሄን ዕቃ አስገዢ ያልኩኝና ዕቃውን ደውላ ምን አድርጋ ጓደኛዬ በቅርቡ እየገባች ስለሆነ ይሄን ዕቃ ግዘልኝ ጓደኛዬ በጣም የልብ ጓደኛዬ ናት መጣ ትረከባለች ብሎ እሺ ምን ችግር አለ በቃ እኔ ግን ስራ አስፈተኛል የስራ ሰው ነኝ ምና ችግር የለም ስራውን ያው የቀኑን አበልኛ እኔ ከፍልልሃለሁ ብላ ሲስተም ሰርታ ይሄን ዕቃ አስገዘች። ዕቃውስ ምንድነው ደስዬ ካላችሁ ከዚህ ከኔ ቪዲዮ በኋላ ደግሞ ትከታተላላችሁ ታያላችሁ። ይሄ ዕቃ ዝርዝሩንም ሁሉንም ነገር ደግሞ በሚቀጥለው ቪዲዮ ይመጣልኝ። ይሄን ቪዲዮ ካያችሁ በኋላ ከስር ኮሜንት አስቀምጡልኝ። ደስ ይሄን ዕቃ ምንድን በኋላ በጉጉት ተጠብቃላችሁ። ዕቃውን ካያችሁ በኋላ ዕቃውንስ እንዴት ገዘሽ እንዴት አገኘሽ የምትሉትን ምን አክል እንደገዛው ከዚህ ምን አማራጭ እንዳለ አማራጩን አውጥቻ አውርጄ ነው አይቼ የገዛው ይሄን ዕቃ በቃ እዚህ አወጣጣውት ከዚህ መውሰዱ ከባድ ነው። ሴትዮ ደግሞ ከዚህ ሄዳ ዕቃ እዛ ላይ ስራ ይችላል አለች። በቃ ብዙ አውጥቼ አወርጄ ይሄን ሲስተም ሰራን። ይሄን ሲስተም ስንሰራ ምን አደረገ መሰላችሁ? ከዛ በኋላ ዕቃውን ገዝቶ ምን አድርጎ ካርቶኑንም ሳይከፍተው ይሄው ስንት ወር መሰላችሁ? አንድ ወር ድፍን ነው በቃ አንድ ወር ድፍን ሆነና በቃ መሆኑ ነው አጣ። በቃ የሰው ይሁን ጊዜ አረቤታችን ላይ ጉድ ላይ ዕቃ አለ ብሎ ዝም ብሎ በቃ ውስጡ ላይ ያዝናል። አረባክኔ ብር የለኝም ምን የሚገዛበት ብር የለኝም ይቅር እኔ አልፈልግም ምናምን እለዋለሁ። ከዛ መሆኑን አስቤ አንድ ቀን ያው ኢትዮ ኮምፒውተር ስኩል ታውቃላችሁ ልጄን ጌታ ባለውን ከዛ እሱ ደግሞ ወደ ትምህርት ዓለም ነበር ያለ ደውዬ ወደ ቤት እንዲሄድ አደረኩኝና ባልሄድና አባትህን የሆነ የተገዛ ዕቃ አለ እሱ መላወቅ የሆነ የተገዛ ዕቃ ስላለ ሰርፕራይዝ አድርጊ ብዬ ላኩትና ከዛ በኋላ እንደዚህ አሳይቶ እንደዚህ አድርጎ እስቲ ምን እንደሚፈጠር ደግሞ እስቲ እናለን በቪዲዮ እናለን እሺ ምን እንደሚፈጠር እንዴት እንደሆነ እንግዲህ ያው ታሪኩን ታላችሁ። በጣም በቃ የሚገርም ታሪክ ነው የሰራሁት። እናንተም ደግሞ እንደዚህ ሆናችሁ ባለቤቶቻችሁን ልጆቻችሁን አባት ሰርፕራይዝ ሲታደርጉ እንደዚህ ደስ የሚል ነገር ቤት ውስጥ የጎደለው ነገር ምን እንደሆነ ለማስደሰት ሞክሩሽ እንደኔ ውድ እህቶቼ። በዚህ ደግሞ ከቪዲዮ በኋላ ደግሞ ብዙ ኮሜንት እንደሚኖር ተስፋ አደርጋለሁ። ብዙ ነገር አብራራቸዋለሁ፣ ብዙ ነገር እናግራቸዋለሁ። በጣም የሚገርም ነገር ነው የሰራሁት። በጣም በቃ ገርሞኛል። እንደው ቦይስ ራሱ ነበረኮ ያኔ እሷ ስትደውለው ምን ስታደርገው ከሱ ጋራ ስትመላለስ ምናም ብዙ ኮሜንቶች ነበሩ። እንግዲህ እኔ
ቦይሱን አጥፍቼዋለሁ። የሚገርም ነበረ። ኧረ አንቺ እቃው ውድ እኮ ነው ብሩ ይሄ ምንም ችግር ለብሩ አትቸገር እያለች እሷ ደግሞ ዝም ብላ ትጀነጅናለች ቀንና ማታ 3 4 5 ጊዜ ሄዶ ነው እንግዲህ ይሄን እቃ ገዝቶ ቤት ያመጣ ማለት ነው። በጣም የሚገርም ታሪክ ነው የሰራነው። በጣም የሚገርም ነው የሚገርማችሁ ነገር። ከዛ በእንደዚህ አይነት ሚና ተጫውተናል። ደስ ይበርችልኝ። እንደው ለኛም እንደዚህ ቢታደርግ የምትሉት ካላችሁ የአገሬ ልጆች የሻሸመኔ ልጆች ካላችሁ እኔም ደግሞ በሚቀጥለው ሄጄ ያው እንደዚህ ሰርፕራይዝ አደርግላችኋለሁ። እንደዚህ ለምትቀርቡት ሰው ጓደኛ ካለ የሚፍቅር ጓደኛ ካላችሁ እንደዚህ በቃ ምን ልበላችሁ ይተባበርላችኋለሁ። እሺ ከስር ኮሜንት አስቀምጡልኝ። በጣም ነው የምወዳችሁ፣ በጣም ነው የሚያከብራችሁ። እቃው ምንድነው ይከፈት እያላችሁ በጉጉት እንደምትጠብቁ ተስፋ አደርጋለሁኝ። እንግዲህ በሚቀጥለው ቪዲዮ ደግሞ የእቃ ዝርዝሩንም በስንት እንደገዛው ሁሉ ነገር መረጃውን ሁሉ ነገር ከዚህ እንዳትወስዱ አደርጋቸዋለሁ። እንዳትሸከሙ በእውነት እንዳትሸከሙ አደርጋለሁ። እኔ ሌላ እቃ እንጂ የላኩት ኤሌክትሮኒክ እቃ በምንም ከዚህ ጋር አልገዛኝ። ሁሉ ነገር እዛ ነው ያስገዛሁት። የት እንደደረሰ እቃው ምንነት እንደሆነ ሁሉ ነገር ታላይስ ደሴ ምንድነው እቃው እያላችሁ ነው። እስቲ ውዱ ባለቤቴ ደግሞ እንዴት እንደተደሰታ እንደ ሰርፕራይዝ እንዴት እንደሆነ እስኪ ተከታተሉት። ጥሩ ነው። የመኝታ ቤት መብራት የለም። this is fridge ያውና this fridge ነው። fridge ሲቲ እዚህ ጋር አሽገው አስቀምጠውታል። ከዛ እዚህ ጋር አለ እንዳከፍለ ከዛ እዚህ ጋር ፋዘር ሊመጣ ነው። በቃ እኔ ሊያዝ እንዴ ፋዘር እንኳን ደህና መጣ። ሰላም ታዲያ ሰርፕራይዝ አለ። ምንድነው? ገምት እስቲ። ምን ልገምት? እዚህ ቤት ገምት። የጎደለ ነገር ፍሪጅ ገምት። በስመ አብ ተጠራጥሯል መሰለኝ። እሺ ኑ ግቡ። ውስጥ ሰርፕራይዝ አለ። በቃ ተጠራጥሯል ማለት ነው። አይቀርም ሰዎች ተጠራጥሯል። ሳያውቅ አይቀርም እና ሰዎች ናዚ የቱ እሱ ጋር አስቀምጥና ና በቃሽ ና ግባ ቤት መኝታ ቤት ግባ ውስጥ ግባ ቀይ ግባ እዚህ ግባ አይው ግባ እዚህ ይሄን ነገር ክፈት ኢየሱስ ጌታ ነው። ጸጋውን ያብዛልኝ። ተባረክልኝ ልጄ። ትልቅ ሰው ልጅ እግዚአብሔር እድሜህን ያስፋ። ትልቅ ሰው ያድርግልኝ። ማዘሯን መርቃት እኔ ሳይሆን ማዘሯ የእሷ ነው። እሷ ነው እና ያም እናንተ የእኛ አልጠረጠርክም ግን እግዚአብሔር ያው እንግዲህ እግዚአብሔር ያላ ይሆን
በጣም ደስ ይላል። አላሰብኩትም ግን ምንም አላሰብኩትም። የምር የኛ እንደሆነ አልጠረጠርክም? አልጠረጠርኩም። ምክንያቱም ዱራሜ የሚጫን ዕቃ ነው ተብሎ እኮ ነው የተሸጠ። የት እየገባ ለዱራሜ ነው ዕቃው ሲጀመር እና መሆኑ አሪፍ ነው። ይሄን ዕቃ ግን እግዚአብሔር ረድቶኝ ነው የገዛሁት። እግዚአብሔር ይመስገን። 37,000 ብር ነው። አሁን ውድ ነው። አይ እኔም ጠይቄ ነበር እኮ አንደኛ ለእኔ ነበር ቅድሚያ የተደወለው ከሐዋሳ ጭኜ እንድመጣ ማለት ነው ወደ ሐዋሳ ማለት ነው። ስለዚህ ከዛ ለአንተ ተደውሎ ነው እኔ አልተመቸኝም ሄደ ምናምን እየተባለ ቡም ለምን እየሰራ አይጠብቅም እና አሁን ተቀዶ መጠቀም ትችላላችሁ። እኛ ምንም አላወቅንም። እስቲ ግቢ እኮ ነው ግቢ በጣም ትልቅ ምንም አላወቅንም። ፍሪጁስ ፍሪጁ የሚከፈት እስቲ ፍሪጁን kiፈቱትና ነው እኔ ይሄ ነገር ምንም አይሮዬ ላይ ሊመጣ አልቻለም። በርግጥ እግዚአብሔር እውነት ይሄ ነገር በጣም በልቤ ውስጥ እያሰብኩ ያለ ነገር ነው። እግዚአብሔር ደግሞ እስቲ ልጅ ያግዘኝ እኮ ገና ያልተከፈተ ነው። እኛ አይደለም እንደ ቆረጣ ይቆረጣል። ምን መቀሳለ እኔ ሲጀመር እንዴት እንደሆነ አይሮዬ ላይ ጠርጥረ ነበር ግን እኔ ግን አይ ይሄ ከተገዛ በኋላ እንትና ሜረት የሆነ ሰርፕራይዝ ብቻ ሳይኖር አይቀርም። ዘንድሮ እግዚአብሔር እየጎበኛኝ ነው ብቻ ጠብቂ ምናምን ስትል እኔ አሁን እያሰብኩ ያለሁት ከፊት ለፊት 2 ክፍል ሱቅ ልሰራ ለዛ ነበር ሀሳቤ ያለ። ይሄ ዕቃ እንግዲህ ይሆናል ብዬ በፍጹም አልገመትኩም። ግን እግዚአብሔር ግን ለካ ዓላማ አለው። እግዚአብሔር ይመስገን። ደግሞ ይሄ ዕቃ እንደሚያስፈልገን በጣም አስፈልጎን ነበረ። አንደኛ ብር የለኝም። በአሁኑ ሰዓት ደግሞ ዕቃ በጣም ተወርዷል። ዕቃ ሁኔታ ደግሞ በጣም ከባድ ነው። ግን እግዚአብሔር ግን እኔ በማላውቀው መንገድ ግን ይህንን ነገር እንዲህ ማዘጋጀቱ በጣም ገርሞኛል። ባለቤቴ እሷ የገዛችማ ከሆነ እግዚአብሔር በእውነት ሰፊ እድሜ ይስጣል። ሰፊ እድሜ አንተም ከሆነ ደግሞ እግዚአብሔር ለአንተም አዲስ በር ይክፈት። ትንሹ መቀስ አንተ ሲል አንተ ና አንተ መቀስ አንተ ቢዛት ሂደው የሚቆረጥ ነገር አለ። ይኸው በዚህ ቁረጥ። ይገርማል። እግዚአብሔር እንግዲህ ለራሴ ያመጣ የእኛ ነው የሚለው የራሴን ዕቃ ለሰው ብዬ ቅስ የራሴን ዕቃ ለሰው ገዝቼ እኔ ለሰው ነው ብዬ 3 ቀን 4 ቀን ስራ ፈትቼ አይገርምም የሰው ነው ብዬ እሷ ደግሞ ሲገዛ ምን እንዳለች አይታ አይ የሆነች ዱራሜ ልጅ ናት እሷ እናት ሄዳለች ካሌሩ ይላል ይገርማል። ለየት እኔ ጠይቄ ነበር እኮ መጀመሪያ እዛ ሐዋሳ ውድ ነው በእናትህ በጣም። ይሄ ጎኑ ይቀደዳል አይደል? የቱ አንተ መቀስ ይውጣ ወይ ወደ ላይ ዋው ውሰድ በቃ። እንዴት ነው የሚያምረው! እግዚአብሔር ልጆች እግዚአብሔር ይባርካችሁ። ባለቤቴ እግዚአብሔር ይባርክሽ። እኔ ሌላ ምን እላለሁ? ቁልፉ ይከፈታል። ሁሉ ነገር ታሽጎ እኮ ነው ይውጣ ወደ ውጭ በቃ። ለምን ይቆሙ እና በእውነት እስኪ መንቀሳ እየተጠቀማችሁ ጠብቁ ተብላችሁ እኮ ነው። ዝም ብሎ ያኔ ገና እስክመጣ ብላ መንቀሳቀስ ግን መንቀሳቀስ አይሰካም። ዘይቱ ይንቀሳቀሳል።
እንግዲህ ልጄ ከዩኒቨርሲቲ መጥቶ ይኸው እዚህ ጋር ደግሞ አዲስ ነገር አደረገልኝ። አሁን እንግዲህ ያው የእሷን መልእክት እንግዲህ ዛሬ አላውቅም ነበረ እኔ ማን እንደገዛ ከየት እንደመጣ። እቃው ግን ይኸው መጣ። ይኸው ዛሬ ቁልፍ ተረክቤ እቃውን ደግሞ ይኸው ቤቴ ውስጥ አስገባውልኝ። በእውነት እግዚአብሔር ይመስገን። እኔ በጣም በልቤ እየናፈኩኝ የነበረ ነገር ነበረ። ዛሬ ግን ይኸው ልጄ አሁን ይኸው መጥቶ ከፍቶልኝ ሲያስረክበኝ በጣም በቃ ገረመኝ። ስለዚህ እግዚአብሔር ይመስገን። እቃው ደግሞ በጣም ከተጠበቀ በላይ እቃ ነው በእውነት። ይኸው ዛሬ ግን ወደ 37,000 ብር ነው ገባ ላይ የሚሆነው። እግዚአብሔር ደግሞ በጥሩ ሁኔታ ሰጥቶልናል። እግዚአብሔር ይመስገን። ይሄን ይመስላል እንግዲህ